ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ ሀቅ ልንገራችሁ፣ ባለጌ ልጅ ያላት እናት የሌላውን ልጅ ሄዳ ባለጌ ብላ የመስደብ ሞራሉ የላትም። ለምን? የሷም ልጅ ባለጌ ስለሆነ። ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንልላቸው ነብይ መንካት ግን የዚህ ኡማ ክብር መንካት። መምህር ምህረተአብ ዝምታውን በመስበር እንዲህ በማለት ተናግሯል። እኛ የሰው አለካን የሰው መንካትም አንፈልግም፣ የኛ እምነትም እንዲነካብን አንፈልግም። ምንም እንኳን ለሃይማኖታችን የሚሟገት አባት ባይኖረንም እኛም እውነት አለን፣ ተበድለናል፣ ድምጻችን ሊሰማ ይገባል። ከዚህ በኋላ እፎይ ጫፉን የምትነኩ ከሆነ ከመላው ክርስቲያን ጋር ነው የምትላተው። በዚህ ሰዓት ዝምታው ይበቃል፣ መንግስት ጉዳዩን በሚዛናዊነት ሊመለከተው ይገባል በማለት ኦርቶዶክሳውያን ጥሪያቸውን እያቀረቡ ይገኛሉ። እነሱ ስለ ጌታችን ኢየሱስ ክርስቶስ በጣም አጸያፊ ቃላትን እየዘለፉ ጌታችን ኢየሱስ ክርስቶስ እየተሳደቡ ያሉትን ቪዲዮዎች ይኖራሉ ብዬ ተስፋ አደርጋለሁ ሁላችሁም ጋር እና እሱን ቪዲዮዎች የአዲስ አበባ ፖሊስ ኮሚሽን እንዲደርሳቸው ሁላችሁም የሁላችሁም እብረት ይሁን እባካችሁ። ክብራን ውድ የዩቲዩብ ቤተሰቦች ይህንን ቪዲዮ ከመቼውም ጊዜ በላይ ላይክ እና ሼር እንድታደርጉልኝ በአክብሮት እየጋበዝኩኝ በወቅታዊ ጉዳዮች ላይ አዳዲስ መረጃዎችና ሰበር መረጃዎችን ይዘን ቀርበናል። ይህንን ፕሮግራም እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ ለዚህ ቻናል አዲስ ናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ወደ ፕሮግራሙ እንሄዳለን። ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ ሼር፣ ኮፒ ሊንክ በማድረግ ለብዙዎች በማድረስ አንድነታችንን እንድናሳይ ጠይቃችኋለሁ። እንግዲህ ከቅድስት ቤተክርስቲያናችን የሚዲያ ልሳኖች መካከል የሆነው ተዋህዶ ሚዲያ ማዕከል የምዕመናንን ድምጽ ለመጀመሪያ ጊዜ በእንዲህ አይነት መልኩ አስተጋብቷል። ይገደል ይቃጠል እንዲሁም ደግሞ ጂሃድ የመሳሰሉ ነገሮችና የቅድስት ቤተክርስቲያንን ክብር የሚነኩ የጥላቻ ንግግሮች እንዲቆሙም ጭምር ጠይቋል። ይህንን ታዲያ ድምጽ አባቶችም ጭምር አስተጋብተው እንደምትነግሩንና እንደምታበስሩን ተስፋ አለኝ። ኦርቶዶክሳዊ የሆነ ትስስራችንን በደንብ አጠናክረን የተጋረጠውን እንዲህ ያለውን የቤተክርስቲያን ጥላቻና የኦርቶዶክሳውያንን ጉዳት በጋራ እንደምንከላከል ተስፋ አለኝ። እንዲህ ባለ መንገድ ደግሞ ኦርቶዶክሳዊ የሆነ አባትነታቸውን ያለዩ ሊቀ ሊቃውንት ስሙር አላምረው እፎይን በመከላከል በእፎይ ላይ የተቃጣው ድርጊትም ጭምር እንዲቆም ጠንከር ያለ ጽሑፍን አስነብበዋል። አክት ሳይሆን ሪአክት ነው ያደረገውና በአስተምህሮቶች ጉዳይ ራሳችሁን በደንብ አጠናክራችሁ ቅረቡ ሲሉም ሊቀ ሊቃውንት ሞግተዋል። እንዲህ ባለ መንገድ ደግሞ የተለያያችሁ መምህራን፣ ካህናት፣ አባቶችም ሐሳባችሁን እንደምታሰፍሩ አንጠራጠርም። ስለደረስንበት ነገር እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔም እፎይ ነኝ። መላው ባለማህተብ እፎይ ነው። ጥሩ ነው እንግዲህ ብትዘገዩም እንግዲህ ጥሩ መረጃ አውጥታችኋል። የተዋህዶ ሚዲያ ማዕከል ነው እንግዲህ ይህንን መረጃ ያወጣው። የኢትዮጵያ ኦርቶዶክሳዊ ተዋህዶ ቤተክርስቲያንን የጥቃት ዓላማ ያደረጉ የጥላቻ ንግግሮች እንዲቆሙ ምዕመናን ጠየቁ ይላል። አዎ ጠይቀናል፣ እንጠይቃለን። አሁንም እንግዲህ በዚህ ደረጃ አንዱነን ስንቀሳቀስ ጥሩ ነው ብዬ አስባለሁ። ለአንድነታችን ለክርስቲያናችንም እንደዚህ በወቅታዊ ጉዳዮች ላይ እየተከታተሉ ለምዕመናን የክርስቲያንን ወቅታዊ ጉዳይ አፕዴት ማድረግና መረጃ መስጠት አንዱ የሚዲያ ግዴታ ነው። ይሄንን በማድረጋችሁ ልትመሰገኑ ይገባል። መልካም ነው፣ የሚበረታታ ጉዳይ ነው። እስቲ ሰሞኑን ከእፎይ ጋር ተያይዞ እንግዲህ አንዳንድ አባቶች እንግዲህ ዝምታቸውን እየሰበሩ ይገኛሉ። እስቲ ምን አሉ? መምህራንስ ምን አሉ በዚህ ዙሪያ ላይ የሚለውን አንዳንድ አዳዲስ መረጃዎች እየወጡ ይገኛሉ። ያንን እንመለከታለን። እስቲ በመጀመሪያ ምህረተአብ በዚህ ዙሪያ ላይ ምን አለ የሚለውን እስቲ እንመልከት። እኛ የሰው አለካንም የሰው መንካትም አንፈልግም፣ የኛ እምነትም እንዲነካብን አንፈልግም። ቁጭ ብለን ዝም ብለን ሲገሉን ለበጎ ነው እያልን መቀጠልም አንችልም። ግራህን ሲመጡ ቀኝህን ስጥ የሚለው ፍቅር ለሚገባው ነው። ገዳማት ሲወድሙ ካህናት፣ መነኮሳት፣ ምዕመናን ሲጋዩ ሲቃጠሉ ሲታረዱ ቁጭ ብለን ለበጎ ነው እያልን አንሞትም። ከተዋህዶ በፊት እኛ መቅደም መቻል አለብን። አሁን ጊዜው የሰማዕትነት ነው። ራሳችንን በማናቸው መንገድ
በምንችለው ሁሉ ለቤተ ክርስቲያን ድምፅ ለመሆን ለሃይማኖታችን ዋጋ ለመክፈል መዘጋጀት አለብን። የሚሰማችሁ ሁሉ ይህን መልእክት አዳርሱ። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትናንት ብዙ መከራዎችን አልፋ ለዚህ በቅታለች። ገዳማቶቿ የወደሙበት ጊዜ አለ። ካህናት በጅምላ የተጨፈጨፉበት የታረዱበት ጊዜ አለ። መታረዳችን፣ መሞታችን አባቶቻችንን ዋጋ አስከፍሎ ዋጋ ከፍለው ለዚህ አድርሰዋታል እምነታችንን። ድምጿን ስትቀንስ እኛ ደግሞ ዛሬ እዚህ ያለነው በዋጋ የመጣችን እምነት ዋጋ ካልከፈልን ለመጪው ትውልድ ልናስተላልፋት አንችልም። ትክክል። በጣም ወሳኝ ነገሮችን ነው እንግዲህ መምህራችን የተናገሩት። አሁንም የቆምንባት ኦርቶዶክስ እንዲሁ በዋዛ የመጣች አይደለችም። በጣም ብዙ ዋጋ ተከፍሎባት አባቶቻችን የቀደሙት አባቶቻችን ሐዋርያት፣ ነቢያት በጣም እጅግ በጣም ዋጋ ተከፍሎባት የመጣች ሃይማኖት ነች እና እንዲሁ ዝም ብላ የመጣች ነገር አይደለችም እና ለሃይማኖታችን ዘብ ልንቆም ይገባል። ለሃይማኖታችን ሁሌ ፊት መቅደም ይገባናል እና ይሄንን በደንብ አድርገው አስጠንቅቀው የተናገሩት። እስቲ ሌሎች አባቶችን በወቅታዊ ጉዳዮች ላይ ምን አሉ የሚለውን እንዲሁም ደግሞ ቲክቶክ ላይም ተጽዕኖ ፈጣሪ መምህራን ምን አሉ የሚለውን እስቲ እንመልከት። እፎይ ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራቸዋለን። እስኪ አርምጣቸው እነዚህ ልጆች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ፣ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቃል ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ሕፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ሕግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። አላችሁ ነው ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። ገድለም ታጽዮን እፎይ ለህግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ልጆች እነዚህን ሰዎች ለህግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በእስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነቅፉ፣ ሲያንቋሹ፣ ሲሳደቡ ኖረዋል። በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነርሱ መጽሐፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለህግ ይቅረብልን፣ ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም የቀረ በዚህ በ21ኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላውቅም። የኛ እምነት አይነካ፣ እኛ ግን ስለናንተ ሃይማኖት እንደፈለግን እናውራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከብር ነው። የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ አንተ ግን እምነት ሲነካ፣ አንተ ግን ስለ እምነት ሲወራ ካልተገደለልኝ የምትል ከሆነ ይህ ፍጹም ጤነኝነት አይደለም። ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ ይህንን በእስላም ህግ የምትመራ ሀገር ላይ ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለሌላው ሃይማኖት እንደፈለግን እንሳደብ እንናገር፣ እነርሱ ግን ሌላው ግን ስለኛ መናገር የለበትም የሚለውን ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለኛ ሃይማኖት እንደፈለጋችሁ እየተሳደባችሁ፣ እኛ ግን የእናንተን ሃይማኖት የእናንተን አስተምሮ ስንነካ ግን በዚህ ልክ መጮህ እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ፣ የራሳችሁ ልጆች ካላስቆማችሁ በቀር እንደ እፎይ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱ ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አትሹ። ምን አይነት ክብር ነው የምታገኙት? ሌላውን እምነት ሳታከብሩ በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ። ስለዚህ ሌላውን እምነት አክብሩ። መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆነው እንደዚህ በዚህ ልክ የሌላውን እምነት የሚያንቋሹና የሚሰርቡ ሰዎችን ቅድሚያ በግልጽ ወጣችሁ ተቃወሟቸው። በግልጽ ወጣችሁ እስኪ ለህግ አቅርቧቸው። ከዛ ያኔ እኛም እንተባበራችኋለን። ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛም እናግዛችኋለን። ሰላም ክርስቶስ ይብዛላችሁ። ክብሯን ውድ የዩቲዩብ ቤተሰቦች እየተከታተላችሁ የምትገኙት እንግዲህ ሰሞኑን በእፎይ ጉዳይ ላይ በተነሳ የወቅታዊ ጉዳይ ላይ እንግዲህ አንዳንድ የቤተክርስቲያናችን መምህራንና አባቶች የሰጡትን አስተያየት ነው። አሁንም እንቀጥላለን። አብራችን ቆዩ።
ከወንድማችን እፎይ ጋር በተያያዘ አንዳንድ በጣም የሚያስገርሙ ነገሮች እዚህ ቲክቶክ ላይ ያየው ነው። እስቲ ግልጽ አድርጉልን። ሙስሊሞች በእናንተ ሳይድ ያሉ መምህራን ማለት በኡስታዝ ደረጃ በመምህራን ደረጃ ያሉ የተለያዩ ሰዎች ይሄን ያልኩት ለምንድን ነው? ለምሳሌ እፎይ መምህር አይደለም። በዚህ ቤተክርስቲያናችን ውስጥ እስልምናን በራሱ እንደው የሚያጠና ከዛ በላይ ያነበበውን የሚያካፍል አይነት ወንድም ነው። በእስልምናው ሳይድ ግን በኡስታዝ ደረጃ በመምህራን ደረጃ ያሉ ሰዎች ሳይቀሩ አምላካችን ላይ እንዴት እንደሚሳለቁ እግዚአብሔርን አምላካችንን ጌታችን ኢየሱስን እንዴት እንደሚሳደቡ ሳትሰሙ ቀርታችሁ ነው ወይስ በእኛ ሳይድ ቢሳደቡ ችግር የለውም በእናንተ ሳይድ ግን የሆነ እንደው ቅር የሚያሰኝ ነገር ከተሰማ አይ እንደው እንነሳለን የሆነ አምባገነን እንሁን አይነት ነገር ነው እንዴ? እንዴት ነው እየታሰበ ያለው? ልክ ለእንደዚህ አይነት ነገር እኮ ለመቆም ልክ ስትነሱ መጀመሪያ እናንተው ቤት ያሉ ልጆችን በመቆንጠጥ መምህራንም ቢሆኑ ኡስታዞችን ቢሆኑ በመከልከል በዛ ነው ባይዜ ሊጀምር የሚገባው። ለምን ይሄንን ያልኩት የተወሰነ ቪዲዮችን አሳያችኋለሁ አብረን የምናይ ይሆናል። ወደዛ ቀጥታ ከመግባቴ በፊት ግን አስቀድሜ አንድ ነገር ልናገር። በክርስትና ውስጥ ያሉ እንደዚህ ዲስከሽኖች ወይም እንደዚህ ውይይቶች ምናምን ከማንም ጋር እናድርገው ከእስልምና ጋር የሚሆን ከሌሎችም ጋር ይሁን በፍቅር መሆን አለበት፣ በየዋህነት መሆን አለበት፣ በፍርሃት መሆን አለበት የሚለው የኔ ብቻ ሳይሆን የክርስትና ፕሪንሲፕል ነው። በቃ ከዚህ ፕሪንሲፕል መውጣት አንችልም፣ ግልጽ ነው። ይሄ ፕሪንሲፕላችን ነው። ስሜታዊ የሆነን ብንወጣ ራሱ ቃሉ ይጎትተናል። ማለት ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 15 ላይ የተናገረው ነገር አለ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት ይልና በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ለመመለስ ዘወትር የተዘጋጃችሁ ሆኑ ይልና ነገር ግን በየዋህነትና በፍርሃት ይሁን ይላል። በየዋህነትና በፍርሃት ይሁን። ዘወትር ለመመለስ ዝግጁ መሆን አለባችሁ፣ ግን በየዋህነት በፍርሃት መሆን አለበት። ሰውን አይደለም፣ እግዚአብሔርን በመፍራት ዝቅ በማለት በትህትና በዚህ ሁሉ ውስጥ ነፍሳትን ለክርስቶስ ለመማረክ ማለት ነው። አንዳንዴ ስሜታዊ ሆነን ከዚህ ፕሪንሲፕል ወጣ ስንል ይሄው ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዛ ለዚህ ፕሪንሲፕል ተገዢ መሆን አለብን። ይሄ በቃ በቤተክርስቲያናችን ውስጥ የሁላችንም አቋም ነው። ስለዛ በፍርሃት በየዋህነት በፍቅር በዛ ውስጥ ምንድነው ከኔ ተማሩ እኔ በልቤ ትሁት ነኝ ላለው ጌታ ነፍሳትን እንማርካለን ማለት ነው። እንደዛ አለዛ ነፍሳትን መማረክ አንችልም። መጫጫ ብቻ ነው የሚሆንብን። እነሱ ባሉት መንገድ የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። እነሱ ባሉት መንገድ ያልተቀመጠን ነገር ነው እንደዚህ የሚሉት። ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ እችላለሁ። እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ እችላለሁ። ልክ እንደዚህ ሁሉ ወንድማችን እፎይም እዛ በእስልምና ውስጥ የሌለ ነገር እንኳን የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት። መጠየቅ አለበት። እሱም አይ እኔ ከዚህ ላይ አግኝቻለሁ ከዚህ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት። እንግዲህ ብዙ ጊዜ እንደሚናገረውም ከሆነ አይ ማስረጃ አቀርባለሁ ይላል እሱ። ስለዚህ ይጠይቅ። ባይሆን ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን ኡስታዞች እንዲህ ሲናገሩ ስለነበረ ይህንንም እያያችሁ ይህንን ስታጸዱ ነው ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ሊታገኙ የሚገባው ነው። ቆየን። እስቲ ከዚህ ጋር ተያይዞ ከሙስሊም እህት ወንድሞቻችን ደግሞ የተሰጠውን አስተያየትና ግብረ መልስ እንመለከታለን። አሁንም አብራችሁን ቆዩ። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብር ጉዳይ አንደራደርም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነኩ ደማችን ይፈላል፣ ነፍሳችንም ህይወታችንም ለመስጠት ዝግጁ ነን። ሲነኩብን እኛ እምነታችን ሲነካ፣ ቁርአን ሲነካ፣ አላህ ሲነካ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነካ እኛ ደማችን ይፈላል፣ እንናደዳለን። ሰሞኑም ተነክተናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነክቶብናል። ስለዚህ ፍትህ እንፈልጋለን፣ ፍርድ እንዲሰጠን እንፈልጋለን ማለት ነው። እንደዚህ አይነት ቪዲዮ ከዚህ በፊት በሰራሁት ብዙ ኮሜንቶች ደርሰውኛል ከክርስቲያን ወገኖቼ ማለት ነው። ኢቭን ተደውሎ ጓደኞቼ ራሱ ሴዶ ለምን ፍትሃዊ አትሆንም? የኛንም አምላክ ሰድባችኋል። የናንተ አስተማሪዎች የኛንም አምላክ ሰድበዋል፣ የኛንም አምላክ አዋርደዋል ምናምን ብለውኛል። እና በአንድ በኩል ልክ ናቸው። ለምን ጋጠወጥ አስተማሪዎች ስላላችሁ ማለት ነው። ጋጠወጥ የእስልምና አስተማሪዎች አላችሁ። እውቀት ሳይኖራችሁ እዚህ ቲክቶክ ላይ ገብታችሁ ማለት ነው የማይሆን ክርክር የምታደርጉ ማለት ነው። ክርክር የኛ ሃይማኖት አይፈቅድም። አትከራከሩ፣ ስለ እምነታችሁ ከማያውቁ ሰዎች አትከራከሩ ይላል ቁርአን። ያለ እውቀት የምትከራከሩ ከሆነ
አምላካችሁንና ነብያችሁን ታሰድባላችሁ ይላል። ስለዚህ ያለ ዕውቀት ያለ ማወቅ የምትከራከሩ ሰዎች እረፉ። የሚያውቁ ሰዎች ይከራከሩ። ከሁለቱም ወገን የሚያውቁ ሰዎች ይከራከሩ፣ ችግር የለውም። ግን በመዘላለፍ አንዱን ያንዱን የሚያመልከውን በመዝለፍ አንዱን ያንዱን አምላክ በመስደብ ከሆነ ክርክራችሁ ቢቀር ይሻላል። እንደዚህ ውድ ነብያችንና አምላካችን ስለምታሰድቡ ማለት ነው፣ ቢቀርባችሁ ይሻላል። አንድ እውነት የምነግራችሁ እኛ ማርያምንም ኢየሱስንም ገብርኤልንም ሚካኤልንም ሁሉንም እንወዳለን። እኔ አሁን ገብርኤልን ማንቋሽሽ ከሆነ ከእስልምና እወጣለሁ፣ ትክክለኛ ሙስሊም አይደለሁም ማለት ነው። ማርያምንም መሳደብ ከሆነ ከእስልምና እወጣለሁ፣ ትክክለኛ አማኝ አይደለሁም ማለት ነው። ኢየሱስንም መሳደብ ከሆነ ትክክለኛ አማኝ አይደለሁም፣ ከእስልምና እወጣለሁ ማለት ነው። በአንድ አላህ አላመንኩም ማለት ነው። እነዚህን አካላት መሰደብ ከሆነ ማለት ነው። ትክክለኛ ሙስሊም እነዚህ አካላትን ያከብራል፣ ይወዳል። ይሄ ነው ትክክለኛ የእስልምና እምነት እና አካሄዱም እምነቱም ቁርአኑም የነብያችን ሰለላሁ ዐለይሂ ወሰለም ሐዲስም የሚነግረን ይሄ ነው። ከዚህ ወጣ ያለፈ ካለ እስልምናን አይገልጽም። ይሄ ነው መልእክቴ። ጥሩ መልእክት ነው። እንግዲህ እነዚህ ሰዎች ሙስሊምን አይወክሉም እያለ ይገኛል ወንድማችን ሰይዶ ማርሻላት እና እንግዲህ አብዛኛው ጊዜ የምታውቁት በዚህ ነው። በዚህ ደረጃ ሰከን ብሎ ሲያወራ ግን የምር በጣም ነው ያከበርኩት። ጀስት ሚዛናዊ በሆነ መንገድ ፍትሃዊ በሆነ መንገድ ነው ያወራው ለኔ በገባኝ መልኩ ማለት ነውና ወንድማችን እንዳለው እንግዲህ እነዚህ ሰዎች አይወክሉንም። የሌሎችን ሃይማኖት የሚሳደቡ ከሆነ ሌሎችን የሚያንቋሽሹ ከሆነ ሌሎችን ሃይማኖት የሚያዋርዱ ከሆነ ይህ ከእስልምና የወጣ ስለሆነ አይወክለንም እያለ ነው። ትክክል ነው። እስቲ በዚህ ዙሪያ ላይ ለምሳሌ ሙስሊሞችን የማይወክሉ ነገር ግን በሙስሊም ስም ደግሞ ሃይማኖትን ከሃይማኖት ለማጋጨት ወይም ደግሞ በሙስሊም ስም የሌሎችን ሃይማኖት ደግሞ የሚሳደቡ በተለይም በኡስታዝ ደረጃ ያሉ ናቸው። በነገራችን ላይ እንግዲህ በጣም ማረግ ያላቸው ብዙ ሰዎች የሚከተሏቸው ብዙ ሰዎች አክሰፕት የሚያደርጓቸው በኡስታዝ ደረጃ ያሉ ሰዎች ናቸው። እንግዲህ በዚህ ደረጃ ሃይማኖትን የሚያቋሹ ሃይማኖትን የሚሳደቡ ያ ነው መነሻ የሆነው እንግዲህ ለነዚህ ጉዳዮች እንግዲህ አሁን ላለው ወቅታዊ ጉዳይ መነሻው ያ ነው እንግዲህ እና እነዚህ ሰዎች እንግዲህ ሙስሊምን እንደማይወክሉ አንዳንድ የሙስሊም እህት ወንድሞቻችን አሁንም ያያችሁትን ጨምሮ እየተናገሩ ይገኛሉ። እና እስቲ ከዚህ ጋር ተያይዞ አንድ አባት የሰጡት አስተያየት አለ። ያንን ተመልክተን እንመለሳለን። ከዚህ በኋላ እፎይም ሆነ ጳላዲዮስ ግለሰብ መሆናቸው አቁሟል። እነዚህ ወንድሞቻችን ኦርቶዶክሳውያንን ብቻ አይደለም መላውን በክርስትና ስም የሚጠሩትን ሁሉ የሚወክሉ ሆነዋል። ስለዚህ ኢትዮጵያ የጋራ ሀገራችን ናት። ማንኛውም ሰው የወደደውን እምነት የመከተል መብት አለው። ተወልደን ባደግንበት መንደራችን ላይ ተሳዳጅ የራሳችን ቤት ድረስ መጣችሁ አንኳኩታችሁ እናንተን ካላጠፋን መኖር አንችልም የምትሉ የደም ሰዎች ጥንቃቄ አድርጉ። እኛ ሰው መግደል ነው እንጂ የማይፈቀድልን ለክርስትናችን መሞት ተፈቅዶልናል። ከዚህ በኋላ እፎይን ጫፉን የምትነኩ ከሆነ ከመላው ክርስቲያን ጋር ነው የምትላተሙት። እንዲህ ያለ ጋጠወጥና ህገወጥ አሰራር በምድሪቱ እንዲኖር አንፈቅድም። ቆመን እየሄድን ስለዚህ አንደኛ ይህንን መልእክት የምትመለከቱ በሙሉ የመንግስት ባለስልጣናት እንዲህ ያሉ ሀገር የሚያሸብሩ ሃይማኖትን ከሃይማኖት ለማጣላት ሌት ተቀን የሚሰሩ አክራሪ እስልምናን የማይወክሉ በእስልምና ስም የመጡ ነውረኞችን መንግስት ስራ ሊያስይዝ ይገባል። በፖለቲካ ላይ ልዩነት ሊኖረን ይችላል። ይሄ ግን የፖለቲካ ጉዳይ አይደለም፣ የሀገር ጉዳይ ነው። ሁለተኛ በጣም ጤናማ የሆናችሁ
ሙስሊም ወንድሞቻችን የእስልምና እምነት አባቶች አላችሁ። እንዲህ ያሉ አሸባሪዎችና እምነታችሁን ወክለው እምነታችሁን የሚያጥላሉ ነውረኞችን ስርዓት ልታስይዟቸው ይገባል። ይሄ ትክክል አይደለም። ኢትዮጵያ ነው አገሩ። በሸሪያ ህግ ሳይሆን የራሷ ህገ መንግስት ያላት ማንኛውም ቤተ እምነት በእኩል የሚተዳደርበት ሀገር ናት ኢትዮጵያ። ስለዚህ በራሳችን ቤት በራችን ሊንኳኳ በራሳችን ምድር ላይ ስደተኛ ልንሆን አይገባም። ይሄ ቀይ መስመር ነው። ይሄንን በማወቅ ነውረኞችንና ነውጠኞችን ልታስቆሙ ይገባል። ሌላው መላው ክርስቲያን ኢትዮጵያ ውስጥ መኖር የማይፈቀድበት ጊዜ እንደመጣና ዘመን እንደመጣ ኢንዲኬት የሚያደርግ የሚጠቁመን ነገር እያየን ነው። ስለዚህ እነዚህ ወንድሞቻችንን ብቻ አይደለም ሰው በክርስትናው ምክንያት የማይገደልበት ዘመን እንዲመጣ አንድ ሆነን መቆም እንዳለብን ማሳሰብ ፈልጋለሁ። ጥንቃቄ ሊደረግ ይገባል። ይሄ በጣም ነውረኝነት ነው። አብያተ ክርስቲያናት ተቃጥለዋል፣ ካህናት ታርደዋል። አሁን ግን የሚታየው ነገር በጣም ከዚያ የባሰና የከፋና የከረፋ ነገር ነው እየመጣ ያለው። ስለዚህ ጥንቃቄ ሊደረግ ይገባል። በጋራ እንኑር። ሰው የወደደውን የማመን መብት አለው። እምነትን በሰላማዊ መንገድ አስተምሮ ማሳመን ይቻላል፣ መብት ነው። ነገር ግን በቆንጨራና በጦር የንጹሃን ደም እያፈሰሱ እንጸድቃለን የሚሉ ነውረኞችና ነውጠኞች ቴሮሪስቶች ካሉ መንግስት ስርዓት ሊያስይዝ ይገባል። ይሄ መልእክት ለእያንዳንዳችን ለእፎይ አይደለም። እኔም እፎይ ነኝ የሚለው አይገልጸውም። እኔ ነኝ የራሴ ላይ ነው የመጣው። ስለዚህ ሁላችንም ልጆቻችን ልንጠብቅ ይገባል የሚሉ መልእክት ማስተላለፍ ፈልጋለሁ። እግዚአብሔር ሀገራችንና ህዝባችንን ይጠብቅልን። ወንድሞቻችን እፎይንና ጳላዲዮስን እግዚአብሔር ይጠብቅ። ድምፅ እንድንሆናቸው ለሁላችሁም ማስተላለፍ ፈልጋለሁ። ይሄንን መልእክት እግዚአብሔር ይስጥልኝ። አሁን ውድ የሼቱ ቤተሰቦች እንግዲህ ብዙ አይነት ሐሳብና አስተያየቶች እንግዲህ እየወጡ ይገኛሉ። በዚህ ሰዓት አዳዲስ መረጃዎችም እየወጡ ይገኛሉ። ከሙስሊምም እህት ወንድሞቻችን እነዚያን ነገሮችን እንግዲህ በሚዛናዊነት ሊታዩ እንደሚገባ እንግዲህ የተለያዩ ቪዲዮዎችም እየወጡ ይገኛሉ። እንዲሁም አባቶቻችን የተለያዩ ጥሪዎችን እያደረጉ ይገኛሉ። በእፎይ ስም ወይ ደግሞ በአንድ ግለሰብ ስም ኦርቶዶክስን ጥቃት ያደረገ ዓላማ እየተንቀሳቀሰ የተለያዩ ነገሮች እየተከናወኑ ይገኛሉ እንደምትመለከቱት እና ይሄ ነገር በጣም በጣም ጥንቃቄ ሊደረግለት ይገባል ሲሉ እንግዲህ ጥሪ እያስተላለፉ ይገኛሉ። እንዲሁም ደግሞ አንድነታችን ልናጠናክር ይገባል። በቤተክርስቲያናችን ዙሪያ በሃይማኖታችን ጉዳይ ዙሪያ ለሚመጣ ማንኛውም ነገር ፊት መቆም እንዳለብን፣ ቀድመን መቆም እንዳለብን፣ አንድ መሆን እንዳለብን እንግዲህ የተለያዩ አባቶች ጥሪያቸውን እያስተላለፉ ይገኛሉ። ከተለያዩ ሃይማኖቶች ጋር በሰላም በፍቅር በአንድነት እንድንቆም እንደሚገባና ችግሮች ካሉም ደግሞ ተነጋግሮ መፍታት እንዳለብን በፍቅር በመተሳሰብ ነገሮችን ማድረግ እንዳለብን ብዙ የሃይማኖት አባቶችን ከሙስሊም ወገንም ከኦርቶዶክስ ወገንም እየተናገሩ ይገኛሉ ማለት ነው። እንግዲህ ለዛሬ ያዘጋጀውላችሁ ፕሮግራም ይሄን ይመስላል። እስቲ በእናንተ የተሰማችሁን ሀሳብና አስተያየት ኮመንት ላይ አስቀምጡልኝ። በቀጣይ በአዳዲስ መረጃዎች እንገናኛለን። በዚህ ጉዳይም አዳዲስ መረጃ ካለ ተመልሼ የምመጣ ይሆናል። እስከዛ ድረስ ግን ሰላም ቆዩልኝ።